ሰላም ውድ የተከበራችሁ የንቁ ሚዲያ ቤተሰቦቻችን የዕለተ ሰኞ ዋና ዋና ናቸውን ዜናዎች ወደ እናንተ ይዘን ቀርበናል። ከዜናዎች ጋር እኔ አድናት ነኝ። አብራችሁን ቆዩ። ብፁዕ አቡነ ኤልሳ የምስራቅ አርሲ ሀገረ ስብከትን ደርበው እንዲመሩ በቋሚ ሲኖዶሱ ተመደቡ። እንደሚከተለው ይቀርባል። ብፁዕ አቡነ ኤልሳ የሶማሌ ክልል ጅግጅጋ ሀገረ ስብከት ሊቀ ጳጳስ ከሚመሩት ሀገረ ስብከት በተጨማሪ የምስራቅ አርሲ ሀገረ ስብከትን እስከ ግንቦት 2018 ዓ.ም የቅዱስ ሲኖዶስ ርክበ ካህናት ጉባኤ ድረስ ደርበው እየመሩ እንዲቆዩ በቋሚ ሲኖዶሱ ተወስኖ በቅዱስ ፓትርያርኩ በተጻፈው ደብዳቤም ተመድበዋል። ቋሚ ሲኖዶሱ በምስራቅ አርሲ ሀገረ ስብከት ከሚገኙ ካህናት አባ ገዳዎች ሀደ ሲንቃዎች ወጣቶችና ምእመናን የቀረበለትን ተደጋጋሚ አቤቱታ መነሻ በማድረግ አጣሪ ልኡኩን መድቦ ችግሩን በዝርዝር ተጠንቶ እንዲቀርብለት ካደረገ በኋላ ሪፖርቱን መነሻ በማድረግ ባስተላለፈው ውሳኔ መሰረት ብፁዕ አቡነ ያሬድ ከምስራቅ አርሲ ሀገረ ስብከት ተነስተው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሰበካ ጉባኤ ማደራጃና መምሪያ ኃላፊ ሊቀ ጳጳስነት ስራቸውን እያከናወኑ እስከ ግንቦት የቅዱስ ሲኖዶስ ርክበ ካህናት ጉባኤ እንዲቆዩ ውሳኔ ማስተላልፏል። የቅዱስ ሲኖዶስ ምልአተ ጉባኤ ጥቅምት 2018 ዓ.ም ባደረገው ስብሰባ ቋሚ ሲኖዶሱ በሀገረ ስብከቱ ተከሰተ የተባለውን የአስተዳደር ችግር በማጣራት መፍትሄ እንዲሰጥ ውሳኔ ማስተላለፉም ይታወሳል። መምሪያው በ25 ሀገረ ስብከት ላይ የቅዱስ ወንጌል ስምሪት ለማድረግ ዝግጅት እያደረገ መሆኑን ገለጸ። ተጨማሪ ያለን የስብከተ ወንጌልና ሐዋርያዊ ተልእኮ መምሪያ በ25 ሀገረ ስብከት የቅዱስ ሲኖዶስ ስምሪት ለማዘጋጀት ዝግጅት እያደረገ መሆኑን ገልጿል። የስብከተ ወንጌልና ሐዋርያዊ ተልእኮ መምሪያ ከአዲስ አበባና ከሸገር ሀገረ ስብከት የተውጣጡ የስብከተ ወንጌል አገልግሎት የስራ ኃላፊዎች ጋር ውይይትም አድርጓል። በምክክሩ ላይ መላከ ሰላም ዳዊት ያሬድ የስብከተ ወንጌልና ሐዋርያዊ ተልእኮ መምሪያ ኃላፊ፣ መጋቢ ሐዲስ ሽፈራው እንዳሻው የመምሪያው ዋና ጻፊ፣ የአዲስ አበባና የሸገር ሀገረ ስብከት እንዲሁም የክፍላተ ከተማ ቤተ ክህነት የስብከተ ወንጌል ክፍል ኃላፊዎችና የመምሪያው የስራ ኃላፊዎችም ተገኝተውበታል። መላከ ሰላም ዳዊት ያሬድ ቅዱስ ሲኖዶስ በእጅጉ እንዲጠናከር በተለያየ መንገድ መመሪያ ከተሰጠበት ጊዜ ወዲህ በተለያዩ ስራዎች እየተሰሩ መሆኑን ያስታወሰ ሲሆን በተለይም የቅዱስ ወንጌል ተልእኮ የጋራ አድርጎ ከመስራት አኳያ ስልጠናና ምክክር እንዲሁም ከፍተኛ የግብረ መልስ ክትትል እየተደረገ እንደሆነም ገልጸዋል። አክለውም ከቅዱስ ሲኖዶስ ውሳኔ ወዲህ ሁሉም የገዳማትና አድባራት አገልጋዮች የወር ደመወዝ ለቅዱስ ወንጌል አገልግሎት 1% ተጠናክሮ እየተከፈለ እንደሚገኝም ገልጸዋል። በተጨማሪም የመምሪያው የመተዳደሪያ ደንብ የአገልጋዮችን ስነ ምግባር ደንብ በበላይ ኃላፊ ለማጽደቅ እንዲሁም የተደራጀ ሚዲያ እንዲኖር ጠንካራ ስራዎች እየተሰሩ እንደሚገኙም ጠቁመዋል። መምሪያው በተለይም በአዲስ አበባና በሸገር ሀገረ ስብከት የሚገኙ መደበኛ በትሩፋት የሚያገለግሉ ሰባኪያን ወንጌል ባሳተፈ መልኩ በመላው ኢትዮጵያን በተመረጡ 25 ሀገረ ስብከት የቅዱስ ወንጌል ስምሪት ለማድረግ ዝግጅት እየሰራ መሆኑን መላከ ሰላም ዳዊት ያሬድም ተናግረዋል። የመምሪያው ዋና ጸሐፊ መጋቢ ሐዲስ ሽፈራው እንዳሻው የቤተክርስቲያን ተቀዳሚ ተልእኮ የተሸከመው የስብከተ ወንጌል ተልእኮ መምሪያ ራሱን ከቻለ ወዲህ በተለይም መላከ ሰላም ዳዊት ያሬድ ከተመደቡ ጀምሮ ከፍተኛ ስራዎች እየተሰሩ እንደሚገኙም ገልጸዋል። አክለውም ስራዎቹ በእቅድና ተልእኮ ሁነኛ መሰረት በማድረግ እየተሰሩ እንደሆነም የገለጹ ሲሆን በተለይም ቢሮ በማደራጀት በዲጂታል ሚዲያ እንዲሁም የተቋማት ግንኙነት ላይ ትኩረት በማድረግ እየሰራ መሆኑንም አብራርተዋል። በመቀጠልም በሁለቱ ሀገረ ስብከት መካከል ተቀራርቦና ተናቦ በመስራት ሁኔታ በተመለከተ ሰፊ ውይይትም ተደርጎበታል። በተለይም በቅዱስ ወንጌል ስምሪት በስልጠናና የጋራ ተልእኮ ላይ በትኩረት እንደሚሰራ የሚበረታታ ስምምነት ላይም ተደርሷል። በሸገር ሀገረ ስብከት በአማርኛና በኦሮሞኛ ቅዱስ ወንጌል ከማድረስ በላይ በጋሞኛ ቋንቋ እየተሰበከ እንደሚገኝም የውይይቱ ተሳታፊዎችም ገልጸዋል። ተሳታፊዎቹ መምሪያው በዲጂታል ሚዲያ ዘርፍ ራሱን በቻለ ሁኔታ ማጠናከር እንዲሁም የቅዱስ ወንጌልም ተደርሶም በአዘን ቤት በእስር ቤትና በሆስፒታል እየተዘዋወሩ መስፈክ እንደሚገባም ተጠቁሟል። የክርስቶስን ሕያው ቅዱስ ወንጌል ከኢትዮጵያ ውጭ በአፍሪካ መስፈክ የዘላለምን አደራ መወጣት ጠንከር ያለ ስራ ቢሰራ የሚሉ ሀሳቦችም በውይይቱ ላይ ቀርበዋል። በአጠቃላይ ሰባኪያኑ እንዳሉት ወንጌል ኑሯችንና መኖሪያችን ነውና ከትናንቱ በበለጠ መስራት አለብን ሲሉም አክለው ገልጸዋል። የመምሪያው ዋና ጸሐፊ መጋቢ ሐዲስ ሽፈራው በተሳታፊዎቹ ከተነሱ ጉዳዮች መካከል ዋና ዋናዎቹ ላይ ማብራሪያም ሰጥተዋል። መምሪያው ወደ ቀደመ ክብሩ ለመመለስ በሚደረገው ጥረት የሁሉም ድርሻ መሆኑን በአጽንኦትም ተናግረዋል። መላከ ሰላም ዳዊት ያሬድ የአዲስ አበባ ሀገረ ስብከት በተለይም በለሚ ኩራ ክፍለ ከተማ ቤተ ክህነት ጽሕፈት ቤት የስብከተ ወንጌል ክፍል መምሪያው 1% በማስከፈል ለአዲሱ ትግበራ ከፍተኛ ድጋፍ ማድረጉን በማስታወስ በእጅጉም አመስግነዋል። አያይዘውን በቀጣይ የጌታችን መድኃኒታችን የኢየሱስ ክርስቶስ የልደት በዓልና የጥምቀት በዓል
በዓልን ትርክት አድርገው መልእክት ያስተላለፉ ሲሆን ዘመነ አስተርእዮን ለቅዱስ ወንጌል አገልግሎት መጠቀም እንደሚገባም አሳስበዋል። በመሆኑም በዕለቱና በአውደ ምሕረቱ በጭንቀት ውስጥ ላሉ፣ በመከራ ለተያዙ፣ ትከሻቸው ለዛለባቸው፣ በሰው ተከበው ሰው የለኝም ለሚሉ፣ ደጃፋቸው ላይ ደስታ ለራቃቸው፣ ሕይወታቸውን አድራሽ የጠፋባቸው ሰዎች መሰረት በማድረግ በክርስቶስ ያው ቅዱስ ወንጌል በማጽናናት የማይነጠቅ ተስፋ ክርስቶስ የማይሰለች አምላክ እግዚአብሔር መሆኑን በእምነት ማስተማር አለብንም ብለዋል። በዚህም የሚመለከታቸውን የገዳማትና አድባራት የስብከተ ወንጌል አገልጋዮችን በመሰብሰብ ውይይትና ምክክር እንዲደረግ መላከ ሰላም ዳዊትም አሳስበዋል። የኢትዮጵያዊ ጃንደረባ ትውልድ ከታኅሳስ 16 ቀን እስከ ታኅሳስ 23 ቀን በጊዮን ሆቴል አውደ ርዕይ ፎረም ሊያካሂድ መሆኑን ገለጸ። ተጨማሪ ያለን የኢትዮጵያዊ ጃንደረባ ትውልድ ኢጃት የአላፋት ሳምንት የተሰኘውን አውደ ርዕይና የፎረም መድረክ ከታኅሳስ 16 ቀን 2018 ጀምሮ እስከ ታኅሳስ 23 ቀን 2018 ድረስ በጊዮን ሆቴል ግራውንድስ ላይ ለማከናወን ዝግጅት መጨረሱን ገለጸ። ይህ ዝግጅት ዋና ዓላማ ያደረገው የኢጃት ዘርፍ ብዙ አገልግሎቶችን ማሳየት፣ ሌሎችን መሰል ማህበራትና በቤተክርስቲያን መዋቅር ውስጥ ያሉ አብነት ትምህርት ቤቶችን፣ አድባራትና ገዳማት ስራዎቻቸውን የሚያቀርቡበት መድረክ መፍጠር፣ ቀደምት ቤተክርስቲያኒቱን ሊቃውንት፣ ደራሲያንና ዘማሪያን፣ የታሪክ ሰዎች የሚዘክሩበት ዓመታዊ መድረክ ለማዘጋጀት፣ ዓለም አቀፍ ደረጃውን የጠበቀ ምሁራንና ጥናታዊ ጽሑፎችን የሚያቀርቡበት ለቤተክርስቲያን አገልግሎት በዘላቂ ታትሞ የሚሰራጭ የአውደ ጥናት መድረክ ለማሰናዳትና የህፃናት የበገና በዓልን ለማዘጋጀት በንግድ ፈጠራ ስራ የተሰማሩ ኦርቶዶክሳውያን የሚታወቁበት መድረክ ለመፍጠር እንደሆነም ተናግረዋል። ሐዋርያው ቅዱስ ጳውሎስ በዕብራውያን ምዕራፍ 10 ቁጥር 25 ላይ መሰብሰባችን አንተው እርስ በርሳችን እንመካከር እንጂ ብሎ እንደጠቀሰው ቤተክርስቲያናችን ፈተና በህብረት ቁመን ካላለፍ ነው ሃይማኖታችን ጠብቀንና አስጠብቀን መሻገር አይቻልምና ቤተክርስቲያናችንና ምእመናንን በተለያዩ መስክ ሁኔታ ማገልገል የግድ ይላል። በመሆኑም በዚህ አውደ ርዕይ የኢጃት 18 ፕሮጀክቶች አገልግሎት ዘመኑን በዋጀ ሁኔታ በተግባር ራሳቸውን እንዲገልጹ ከመደረጉም በላይ የሰሜን ወሎ ሀገረ ስብከት ፈለገ አእምሮ ትምህርት ቤት፣ የደብረ ታቦር አራቱም ጉባኤያት፣ የባህር ዳር ሀገረ ስብከት አራቱም ጉባኤያት፣ የሰበታ ጌተሰማኔ ቤተ ደናገል ጠበባት ገዳም፣ የጽርሐ ጽዮን ዘተዋሕዶ የሐዋርያዊ አንድነት ኑሮ ማህበር፣ ደጆችሽ አይዘጉ መንፈሳዊ የአገልግሎት ማህበር አንድ፣ የሐመረ ብርሃን የብርሃንና መጽሐፍ ስራና ማህበረ ጽዮን ጠቅላላ ማህበር አገልግሎታቸውን ያስተዋውቃሉ። ከዚህም በተጨማሪ የ8 ቀኑ አውደ ርዕይና የጃን ፎረም መድረክ የሚከተሉት ዋና ዋና መርሃ ግብሮች ይሆናሉ። አንደኛ፣ በደቡብ ወሎ ሀገረ ስብከት በከለላ ወረዳ የሚገኙ የደብረ ባህሪ አባ ጊዮርጊስ ዘጋስጫና አቡነ በጸሎት ሚካኤል አንድነት ገዳም ጋር በመተባበር ኢትዮጵያዊ ነባቤ መለኮት በሚል ርዕስ የቅዱስ አባ ጊዮርጊስ ዘጋስጫ 600ኛ ዓመት ይከበራል። የ2018 ዓመተ ምህረት የገና መባ በዚሁም ገዳም የ2018 ዓመተ ምህረት የገና መባ ለዚሁ ገዳም እንዲሆንም ተወስኗል። ሁለተኛ፣ በአላፋት ሳምንት አውደ ርዕይ የጃን ፎረም መድረክ ሌላውን ከሚዘክሩ በርካታ ጊዜ በማይሽራቸው መጻሕፍት የምናውቃቸው መላከ ብርሃን አድማሱ ጀንበሬ ናቸው። እርሳቸውም ስራቸውን አስመልክቶ ጥናታዊ ጽሑፎችንም ያቀርባሉ። ሶስተኛ፣ ዓለም አቀፋዊ የዕቅበተ እምነት ተጋድሎ በማድረግ የኦሪየንታል አብያተ ክርስቲያናት ሁሉ መንፈሳዊ ኩራት የሆነው በ44ኛው የሰበካ ጠቅላላ መንፈሳዊ ጉባኤ ላይ ቤተክርስቲያን እውቅና የተሰጠችው ዲያቆን ምህረት በተገኘበት ታኅሳስ 18 ቀን 2018 ዓ.ም የዕቅበተ እምነት አውደ ጥናትም ይካሄዳል። አራተኛ፣ ጃን አግናጢዮስ የተሰኘው የኢጃት አንዱ የአገልግሎት ክፍል በአዳጊ ህጻናት ላይ ትኩረት አድርጎ የሚሰራ ሲሆን በየዓመቱ የህጻናት የበገና በዓል በማዘጋጀት አዳጊዎች ስለ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የልደት በዓል በቂ እውቀት አግኝተው በመንፈሳዊ ጨዋታ ተዝናንተው እንዲያከብሩም ይደረጋል። በ2018 ዓ.ም የሚያዘጋጀውን ይህ የህጻናት የበገና በዓል ከታኅሳስ 17 ቀን እስከ ታኅሳስ 23 ቀን 2018 ዓ.ም ድረስ በጊዮን ሆቴል ግራውንድስ ላይ በተለያዩ የስዕል፣ የፎቶ ኤግዚቢሽን፣ የፎረም ዝግጅት ጋር የፎረም ዝግጅቶች ጋር በማቀናጀት ለማከናወንም አቅደዋል። ትምህርት ቤቶች በስራ ቀናት ወደ ጊዮን ሆቴል ጉዞ በማዘጋጀትና ተማሪዎቹ በዚህ ልዩ የህጻናት በገና በዓል ላይ ተሳታፊ እንዲሆኑ በማድረግ በመንፈሳዊ ሁለት ጨዋታ እውቅና እንዲያገኙና እንዲዝናኑ በማድረግ እንደምትችሉ በመግለጽ እንድትገኙ ሲሉ ጥሪውም አቅርበዋል። ህጻናት አንደበት ምስጋና አዘጋጅተ እንዲህ ቅዱስ ዳዊት ከዚህ በፊት ሁለቱም ህጻናት ለተወለደው ንጉስ በንጹህ አንደበታቸው ዝማሬ የሚያቀርቡበት የህጻናት የአላፋት ዝማሬም ይከናወናል። ወላጆቻቸው በጃንደረባው ሚዲያ ለህጻናት የአላፋት ዝማሬ የሚለቀቁ መዝሙሮችን ልጆቻችሁን በማስጠናት የተዘጋጃችሁ ቆዩ። አውደ ርዕዩ ታኅሳስ 16 ቀን 2018 ዓ.ም ከቀኑ 10 ሰዓት ላይ በብፁዓን ሊቀ ጳጳስ ቡራኬ ጸሎት የሚከፈት ሲሆን ጥሪ የተደረገላቸው የጠቅላይ ቤተ ክህነት የመምሪያ ኃላፊዎች፣ የአዲስ አበባ ሀገረ ስብከት የስራ ኃላፊዎች፣ የአድባራትና ገዳማት አስተዳዳሪዎች፣ ካህናት፣ መምህራን፣ ዘማሪያና ሌሎች እንግዶች በዚህ ልዩ የመክፈቻ ንግግር እንደሚታደሙም ተናግረዋል። ታኅሳስ 17 ጀምሮ እስከ ታኅሳስ 23 ቀን 2018 ዓ.ም ድረስ ከጠዋቱ 4 ሰዓት ጀምሮ እስከ ምሽቱ 2 ሰዓት ድረስ አውደ ርዕዩ ለምእመናን በአጠቃላይ ክፍት ይሆናል። የጃን ፎረም የአውደ ጥናት መርሃ ግብር
ዝርዝር የሚከተለውን ይመስላል። ምዕመናን በዚህ መሰረት የፍላጎት ምርጫችሁን ተገኝታችሁ ፎረሙን እንዲከታተሉ ጥሪም አቅርበዋል። አርብ ታህሳስ 17 ቀን 2018 ዓ.ም ከ10 ሰዓት ተኩል እስከ 12 ሰዓት በረዳ ፕሮፌሰር መምህር ዳንኤል ሰይፈ ሚካኤል አባ ጊዮርጊስ ዘጋስጫ አስመልክቶ ጥናታዊ ጽሑፍም ይቀርባል። በዚሁም ቀን ከምሽቱ 12 ሰዓት እስከ 2 ሰዓት በመምህር ዲያቆን ኃይሌ አማካኝነት አባ ጊዮርጊስ ዘጋስጫ ላይ ጥናታዊ ጽሑፍም ይቀርባል። ቅዳሜ ታህሳስ 18 ቀን ከጠዋቱ 3 ሰዓት እስከ 7 ሰዓት ድረስ የኦርቶዶክሳውያን የንግድ ትስስር መድረክም ኦርቶዶክስ ቢዝነስ ኔትወርክ ኢቨንትም ተዘጋጅቷል። በዚሁ ቀን ቅዳሜ ከ10 ሰዓት ተኩል ጀምሮ እስከ 12 ሰዓት ድረስ በዲያቆን ምረት መላኩ በዕቅበተ እምነት ላይ ጥናታዊ ጽሑፎችም ይቀርባሉ። ከ12 ሰዓት ተኩል እስከ 2 ሰዓት ድረስ ዲያቆን ምረት መጽሐፍ ይመረቃል። እሁድ ታህሳስ 19 ቀን እስከ 8 ሰዓት ተኩል እስከ 10 ሰዓት ድረስ ጆናታ ፒያዛ የሴትነት ሚና ታላቅ ላይ ጥናታዊ ጽሑፍም ይቀርባል። ከ10 ሰዓት ተኩል እስከ 12 ሰዓት ቀሲስ ዶክተር ወንድሙ የቀሲስ ዶክተር መንግስቱ ጎበዜ መጽሐፍ ላይ ዳሰሳም ያቀርባሉ። ከ12 ሰዓት ተኩል እስከ ምሽቱ 2 ሰዓት ድረስ ረዴት አሳልፈው የወልደ እጓለ እመ አውያን ህይወት ስራዎች የመጽሐፍ ዳሳም ታቀርባለች። ሰኞ ታህሳስ 20 ቀን 10 ሰዓት ተኩል እስከ 12 ሰዓት ድረስ ረዳት ፕሮፌሰር ቀሲስ ዶክተር መዝገቡ ካሳ መንፈሳዊ እንደ እውነተኛ ሰውነት በሚል መጽሐፋዊ ጥናትም ያቀርባሉ። ከ12 ሰዓት እስከ ምሽቱ 2 ሰዓት ድረስ ዲያቆን ሚካያስ አስረስ መለኮታዊ ምግቦት ሚስጥርና የሰው ልጅ መከራ የእግዚአብሔር ጥበቃ ካለ የሰው ልጅ ለምንም ይሰቃያል በሚል ርዕስ ጥናታዊ ጽሑፎችንም ያቀርባሉ። ማክሰኞ ታህሳስ 21 ቀን ከ10 ሰዓት ተኩል እስከ 12 ሰዓት ድረስ የአላፋት ዝማሬ መግለጫም ይሰጣል። ከምሽቱ 12 ሰዓት ተኩል እስከ ምሽቱ 2 ሰዓት ቀሲስ ዶክተር አብርሃም አዝሚ የሰማዕትነት ነገረ መለኮት ቴዎሎጂ ኦፍ ማተርደም ላይ ጥናታዊ ጽሑፎችንም ያቀርባሉ። ሮብ ታህሳስ 22 ቀን ከ10 ሰዓት ተኩል እስከ 12 ሰዓት ድረስ መጋቢ ሃይማኖት ቀሲስ ዶክተር አንዱ ዓለም ዳግማዊ ወላዲት አምላክ በነገረ ድነት በሚል ጥናታዊ ጽሑፎች ላይም ያቀርባሉ። ምሽቱ 12 ሰዓት ተኩል እስከ 2 ሰዓት መላከ ብርሃን አድማሱ ጀንበሬ ስራዎች በመምህር ሳሙኤል ፍቃዱ በዲያቆን ዮሴፍ ፍስሐ አቅራቢ የሚዘከሩም ይሆናሉ። ሐሙስ ታህሳስ 23 ቀን 2018 ዓ.ም ኦርቶዶክሳውያን የቢዝነስ ትውውቅ ኔትወርክ ኢቨንት ይካሄዳል። አውደሪ የጃንፎረም መድረኩና የህፃናት ገና መርሃ ግብር አጠቃላይ ለማየት ለመታደም መግቢያ 300 ብር እንደሆነም ተናግረዋል። ይህ የገቢ አውደሪው ለማዘጋጀት ማህበሩ ያወጣውን ከፍተኛ ወጪ ለመሸፈን የሚያግዝ የኤጃትንም አገልግሎት ለመደገፍ እንደሚውልም ተናግረዋል። በዚህም ታላቅ ኤግዚቢሽን አውደሪ ጃንፎረም በተሰኘው ጥናታዊ ጽሑፍ የሚቀርብበት መርሃ ግብር ላይ ምዕመናን በአጠቃላይ እንድትገኙ በተሳታፊነት ጉባኤ ላይ ቤቶች ገዳማትና ማህበራት ስም አክብሮትም እናቀርባለን ብለዋል። የአላፋት ዝማሬ መንፈስ ቅዱስ የተሰናዳ የሰላም መዝሙር ነው። ብፁዕ ወቅዱስ አቡነ ማትያስ ፓትርያርክ የኢትዮጵያውያን ጃንደረባ ትውልድ በአዲስ አበባና በድሬዳዋ ከተማ የሚያዘጋጀውን የ2018 ዓ.ም ሶስተኛውን የአላፋት ዝማሬ መርሃ ግብር ታህሳስ 28 ቀን 2018 ዓ.ም በአዲስ አበባ በመስቀል አደባባይና በድሬ ለጋሃር አደባባይ ከቀኑ 10 ሰዓት ጀምሮ እንደሚካሄድ በዚሁም ለማሳወቅ እንወዳለን ብለዋል። ከዚህም በተጨማሪ በጥቅምት ወር ላይ የአላፋት ዝማሬ ለማዘጋጀት የሚፈልጉ አካላት እድሉን ክፍት በማድረግ በሀገረ ስብከታቸው እውቅና ተሰጥቷቸውና መስፈርቱን እስካሟሉ ድረስ የአላፋት ዝማሬን በማድረግ እንደሚችሉ መግለጻቸውንም ይታወቃል። በዚህ መሰረት የሀገር ውስጥና ከሀገር ውጭ ባሉ አድባራት ማህበራትና ሰንበት ትምህርት ቤት የአላፋት ዝማሬን ለማዘጋጀት ጥያቄ አቅርበው የኤጃት የኩነት አዘጋጀት ስልጠና የልምምድ ልውጥም በመድረክም ተዘጋጅቷል። አንደኛ በአርሲ ሀገረ ስብከት አሰላ የሰንበት ትምህርት ቤቶች አንድነት፣ ሁለተኛ በቢሻንጉል ጉሙዝ ክልል የአሶሳ ሀገረ ስብከት ደወልሽ ይስማ ሁለገብ የአገልግሎት ማህበር፣ ሶስተኛ በምዕራብ ሸዋ ሀገረ ስብከት ሆለታ ከተማ የደብረ ኤዶም ቅዱስ ገብርኤል ቤተክርስቲያን፣ አራተኛ በምዕራብ ሸዋ ሀገረ ስብከት በአምቦ ከተማ በመንበረ ጵጵስና በመሰረተ ህይወት ቅድስት ኪዳነምህረት ቤተክርስቲያን፣ አምስተኛ በደቡብ ወሎ ሀገረ ስብከት የደሴ እርተ አድባራት ደብረ መድኃኒት መድኃኔዓለም ቤተክርስቲያን ወልደ ሐዋር ሰንበት ትምህርት ቤት፣ ስድስተኛ ከሀገር ውጭ የስቲያል ደብረ ጥበባት በአታ ለማርያም ቤተክርስቲያን፣ ሰባተኛ በምስራቅ አፍሪካ የኬንያ፣ ዩጋንዳ፣ ታንዛኒያ፣ ሩዋንዳ ሀገረ ስብከት በኡጋንዳ ካምፓላ መካነ ሰላም መድኃኔዓለም ቤተክርስቲያን፣ ስምንተኛ በምስራቅ ሸዋ ሀገረ ስብከት የሞጆ ደብረ ብርሃን ቅድስት ሥላሴ ቤተክርስቲያንም ናቸው። የዘንድሮውን የአላፋት ዝማሬ ከዚህ በፊት ከተደረጉ ሁለት የአላፋት ዝማሬ የሚለየው በሚዘጋጅበት ቦታ ብቻ መሆኑን ተገንዝባችሁ ምዕመናን ከዚህ በፊት ሁሉ መዝሙር በማጥናት ለመድኃኔዓለም ልደት በሚገባ ንጹህ ልብስ በማዘጋጀት በየሳምንቱ አርብ በሚደረገው የመሐረ ነአብ ጸሎት ላይ በመገኘትና ኦርቶዶክሳውያን ስነ ምግባር በተሞላበት ሁኔታ የጌታችን የአምላካችን የመድኃኒታችን የልደት በዓል ዋዜማ ስርዓተ ቤተክርስቲያንን ጠብቀን በሰላማዊ መንገድ ማክበር እንድንችል ሁላችንም ዝግጅት እናደርጋለን ሲሉ ጥሪያቸውንም አቅርበዋል። የ2018 ዓ.ም ሶስተኛው የአላፋት ዝማሬ ዝግጅትና ዝርዝር ሁኔታዎችን በተመለከተ በአላፋት ሳምንት አጋማሽ ላይ በሰፊው መግለጫ የምንሰጥበት ይሆናል ሲሉም ተናግረዋል። ታህሳስ 13 ቀን 2018 ዓ.ም ከንቁ ሚዲያ ደረሰላችሁ ዜናዎች እኒን ይመስሉ ነበር።
ቀሪዎቹን ከቀሪ የንቁ መርሃ ግብሮች ጋር አብራችሁ ቆዩ እያልን እኛ ከወዲህ ተሰናበትናችሁ። ሰላም እግዚአብሔር ከእናንተ ጋር ይሁን። ቸር ሰንብቱ። ንቁ ኦርቶዶክስ ተዋህዶ የጸሎትና የንስሐ መርከብ ማህበር በእግዚአብሔር ፈቃድ በወንድማችን የኔነ ተስፋዬ አስተባባሪነት ከተመሰረተ ጊዜ ጀምሮ ከሚሰጣቸው ዘርፈ ብዙ መንፈሳዊ አገልግሎቶች መካከል የሐዋርያዊ አገልግሎትና ያሬዳዊ ዝማሬዎች አንዱ ነው። በዚህ ክፍል የኦርቶዶክሳዊ ተዋህዶ ቤተክርስቲያንን ዶግማና ቀኖና የጠበቁ ኦርቶዶክሳዊ ለዛ ያላቸው ለነፍስ እረፍትን የሚሰጡ ወቅታዊና ዘመኑን የዋጁ ስብከቶችና ያሬዳዊ ዝማሬዎችን በመላው ዓለም ለሚገኙ ተመልካቾቹ በንቁ ሚዲያና በኢትዮ ማህበር የዩቲዩብ ቻናል እያቀረበ ይገኛል። አገልግሎቱ በመላው ዓለም ለሚገኙ አማኞች ተደራሽ እንዲሆን በየዕለቱ የሚለቀቁ ስብከቶችንና መዝሙሮችን ላይክና ሼር ያድርጉ። እንዲሁም የዩቲዩብ ቻናላችንን ሰብስክራይብ በማድረግ የዚህ ታላቅ አገልግሎት ባላሻራ ይሁኑ። ንቁ ሚዲያ ርቱ የቤተ ክርስቲያን